የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። እንደተለመደው አሸዋ ሜዳ ዘውትር በዚህ ሰዓት ከአንድ እንግዳ ጋር ቆይታ ያደርጋል። ዛሬ ወደ ባድሚንተን ስፖርት ዓለም ጎራ እንላለን። በድሬዳዋ አስተዳደር ብቻ ሳይሆን በኢትዮጵያ የባድሚንተን ስፖርት ታሪክ በሴቶች ቁጥር 1 ተጫዋች ናት። በመላው አፍሪካ ጨዋታ ከአንድም 3 ጊዜ ሀገሯን ወክላለች። ወደ ተለያዩ ዓለማቶችም ሄዳ ስሟን ሀገሯን ማስጠራት የቻለች ድንቅ የባድሚንተን ኮከብ ሚስተር ማናዘዋል ዛሬ ከኛ ጋር ቆይታ ታደርጋለች። በሁለት ክፍል 1 ሰዓት ሰዓቱ ከሷ ጋር አሸዋ ሜዳ ያሳልፋል። አብራችሁን እንድትቆዩ እንጋብዛችኋለን። ሰላም ሰላም። ስላገኙሽ ደስ ብሎኛል። አመሰግናለሁ። በተለይ ስላንቺ ታሪክ ስሰማ ዋው ሚስተር እንደዚህ ናት እንዴ ብዬ ተገርሚያለሁና እነዚህን እኔ ተገረምኩባቸውን ለተመልካቾቻችን ደግሞ ታካፍያለሽ ብዬ ተስፋ አድርጋለሁ። ጠፍተሻል ሚስተር? አዎ የለውም። እዚህ በአጋጣሚ በህይወት ምክንያት ሌላ ሀገር ነው የምኖረው። ኦኬ የት? ደብረ ዘይት ነው የምኖረው። ኦኬ እዛ ገብተሻል። ለዚህ ነው ቃለ መጠይቅ ለማድረግ እዛ ስፖርት ኮሚሽን አካባቢ ሲሄድ በአይኔ ያማትራለሁ፣ ሰዎችንም ጠይቃለሁ። አዎ የለችም ምናምን ይሉኛል። አዎ የለውም። ብዙ ጊዜ ሆነኛል በጣም ረጅም ጊዜ። ድሬዳዋ ግን አትናፍቅሽም? እንዴ በጣም ለዛ ለመመላለስ እውነት ነው። ድሬዳዋ ሲኬዱባት ያለቅሳሉ ይባላል በጣም አይደል? ትናፍቃለች እዛው ነክ። ስለዚህ ግድ እመላለሳለሁ ወደዚህ። አይደለም ለተወላጇ ለእንግዶች እንኳን በጣም ከባድ ነው። ሚስተር የተወልዳ የታደገች እስቲ ከሚለውን ጀምር ደግሞ። እኔ ያው እዚሁ ድሬዳዋ ከዚራ ሰፈር ሚካኤል አካባቢ ነው ተወልጄ ያደግኩት። ያው እንደማንኛውም ሰው ትምህርት ቤት ጋር ከዚራ ነው የተማርኩት እስከ 8። ከዛ ደግሞ ሳቢያን ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ከዛ በኋላ ያው ውጤት እንትን ሲል እዚህ ሃይ ስኩልም 10+ እና 10+2 ተምሬያለሁ። ቴክኒክ ነበር በእናንተ? ቴክኒክ ነበረ። እዛ ተምሬያለሁ እስከ 10+1 እና 10+2 ድረስ። ዛሬ ያገናኘን ባድሚንተን ነው። እንዴት ተገናኘሽ ከባድሚንተን ጋር? ባድሚንተን አጋጣሚ እኔ ስፖርት ኮሚሽን አጠገቤ ሆኖ አልሄድም፣ ግን ያው ወንድሜ ያሰለጥናል ባድሚንተንን ማለት ነው። እና ያው እሱ በተጫዋችነት ሲጫወት ነበረ። ውጤትም አምጥቶ ስለ ስፖርቱ ምንም ማውቀው ነገር የለም። ግን እሱ የሚያሰራቸው ልጆች በአጋጣሚ ያው እኛ ስፖርት ኮሚሽን አጠገብ ስለሆነን ውሃ ለመጠጣት ይመጣሉ። ያው በሱ ምክንያት እኛንም ሰላም ስለሚሉን ከዛ ለምን አትመጭም ምናምን ነገር ይሉኛል። አጋጣሚ ክረምት ነበረ እና ለክረምት ስልጠና እየተሰጠ ነበረ። ከዛ ሄጄ እንደዚህ በቀዳዳ ነበር አዳራሽ ውስጥ ማየው ስፖርቱንና የሚገርመው ነገር በጣም ደስ ይላል ስፖርቱ ማለት ነው። ከዛ በቃ ካልገባው አልኩኝ። እነሱም አበረታቱኝ። ተግባ አሉት። ከዛ ክረምት ስልጠና ጀመርኩኝ 2 ወሩን ማለት ነው። አጋጣሚ 2 ወሩን ክረምት ስልጠና እንደሰለጠንኩ ብሔራዊ እንትን ኢትዮጵያ ሻምፒዮና ነበረ። ልክ ክረምቱን እንደጨረስን ኢትዮጵያ ሻምፒዮና ውድድር ነበረና በዛን ሰዓት ላይ 2 ወር ሰልቼ ተመረጥኩኝ ለኢትዮጵያ ሻምፒዮና ታዳጊ ማለት ነው። 92 አካባቢ 92። ከዛ አዲስ አበባ ሄድን እና ከኔ ደግሞ አለች ታዳጊ አብራኝ ተመረጠች፣ ሩዛ ትባላለች። እኔና እሷ በታዳጊ ተመርጠን አዲስ አበባ፣ ሌሎቹ ደግሞ ሱዛን ይወዳል አሉ ብዙ። ሁላችንም ሄድን። እዛ ሲሄድ የሚገርመው ነገር ታዳጊ ያዩዋቸው ተጫዋቾች ከኔ ጋር አይሄዱ ማለት እኛ በጣም ቶፕ ሆነናል በዛን ሰዓት በታዳጊ እና ለሷ ታዳጊውን ተልኩኝና እኔ ወደ ወጣት ገባው። ኦኬ እድሜም ባይደርስ ወጣት ላይ ጫወታለሁ አልኩና
ወጣት አስገቡኝ ኮቾቹ። የዛን ቀን የሚገርም ነገር አራተኛ ነው የወጣሁት ኢትዮጵያ ሻምፒዮና ላይ ለመጀመሪያ ውድድር ላይ አራተኛ ወጣሁኝ። ከዛ አራተኛ ከወጣሁ በኋላ ያው ተመለስን። ግን ተመልሼ ሱስ ነው የሆነብኝ። በቃ ወደ ትሬኒንግ ነው የገባሁት ማለት ነው። ከዛ ትሬኒንግ መስራት ጀመርኩኝ። ልክ እንደዛው በ1993 ዓመተ ምህረት ድጋሚ ኢትዮጵያ ሻምፒዮና አዲስ አበባ ላይ ልክ እዛ ላይ ሲሄድ ወጣት ነው የገባሁት ቀጥታ ማለት ነው። ስገባ እዛ ጋር ሻምፒዮና ሆንኩኝ ወጣት ላይ ማለት ነው። በፍጥነት ነው ያለ እድሜሽ ነው የምትራመጂው? ያለ እድሜ ነው በቃ ያልኩትና ወጣት ላይ ሻምፒዮና ሆንኩኝ። ከዛ ሶን የሚገርመው ነገር የውጭ ውድድር ማንም ሄዶ አያውቅም አጋጣሚው ማለት ነው። ልክ የዛን ቀን ሻምፒዮናኝ በመጣው በወራት ተደወለልኝ። ከዛ ውድድር ስላለ እንድትመጣ ተባልኩ። የዛን ሰዓት እኔ ልጅ ነኝ በታዳጊ ነበር የምጫወተው፣ ግን ያው ያለ እድሜ ገብቼ ነው ወጣት። ከዛ እንዴት መላክ ራሱ ፈሩ። እዛ 2 ወር ስልጠና ሰልጠን የታዳጊ ውድድር አለ ዛምቢያ ተባለ። ከዛ ላኳት ተባልኩኝ። ከዛ ያው ቤት በግድ ያው እሱም ስፖርቱ ስለሚያውቅ ሄድኩኝ። አዲስ አበባ ላይ 2 ወር ስልጠና እየሰለጠንን ገና እየሄድን ከአማራ ክልል አዋቂ ተጫወተች 2 ልጆች ወረዱ። ኦኬ እድሜያቸው ወጣት ላይ ሲሆን ይችላሉ አውርደዋቸው ላይ ያጫውቷቸው። ከዛ እኔ እና አንድ የአዲስ አበባ ተጫዋች አለ። እኛ ማጣሪያ ድጋሚ እንዳለ አናቅ። ከዛ ማጣሪያ ያለና ተዘጋጁ ተባለ። የሚገርም ነገር ኢትዮጵያ ሻምፒዮና ተወዳደርኩኝ። መጣው ልምምድ ሰርቻ አላቅ። እረፍት ላይ ነኝ፣ ግን በቃ ስንሄድ ማጣሪያ ያለ ከአማራ ክልል መጥተዋል 2 ልጆች ተባልን። እሺ አለን። በቃ እኔ የአዲስ አበባና እኔ አንደኛና ሁለተኛ ወጣ ነው። እነሱ ደግሞ 3 እና 4 የወጡ ልጆች ናቸው አውርደዋቸው እድሜያቸው ይደርሳል እንትን ብለው አቋት ከላይ ወደ ታች ዝቅ ቢሉ አድርገው ይቻላል ተብሎ ከዛ እጣ አውጧልን። በአንድ ቀን ነው ማለቅ ያለበት ውድድሩ። 4ታችን ዙር ማድረግ አለብን። እኔና የአዲስ አበባ በጣም እንትን ስላልን አንደኛ ሁለተኛ ነን፣ ደግሞ በጣም እንቀራረባለን እና የሚገርመው ነገር ብሔራዊ ፌዴሬሽኑ እኛን ይፈልገናል። ከዛ ማጣሪያውን ስንገባ እኔም እሷም እነዛን ልጆች አሸነፍንና ተመልሰን አንደኛ ሁለተኛ ሆነን አለፍን ማለት ነው። ከዛ የወንዶቹ ሙዛ አዲስ አበባ ልጆች ናቸው 4ታችን፣ 2 ሴት 2 ወንድ ነበር። ለመጀመሪያ ጊዜ ነው እንግዲህ ኢትዮጵያ በእንትን ወደ አፍሪካ ሀገር የምትወዳደረው። ተነስተን ዛምቢያ ሄድን ታዳጊ ወክለን ማለት ነው። ስለዚህ ኢትዮጵያዊት በሴቶች ባድሚንተን ኢትዮጵያን የወከለሽ አንቺና ጓደኛሽ የመጀመሪያ አይነች። ከዛ በፊት ግን በጣም በረጅም አመት ሄዱ አሉ። ኡጋንዳ ምናምን ሄዱ። አዲስ አበባ ተጫዋች ሄዱ አይደለም፣ ከአዲስ አበባ ሄዱ የድሮዎቹ አሉ። ከክልል የመጀመሪያው ነው የመጀመሪያ ነው ከክልል። ከዛ ሄድን ዛምቢያ። ውድድሩ የሚገርም ነገር በቃ የመጀመሪያችን ነው። እኛ ታዳጊ ነን፣ እንደዚህ ወተን ተጫውተን አናውቅም። ከዛ ተወዳደርን። ጥሩ ነበረ ውጤቱ እና የሚገርመው ነገር ብሔራዊ ፌዴሬሽን ፕሬዝዳንቷ በጣም ፍቅር አላት ለስፖርቱ። ከዛኛ ላይ ትኩረት ማድረግ ጀመረች። ተወዳደርን፣ መጣን። ያው ትበተናለህ ስትመጣ፣ ግን እኔ ተበተነን መተን እኔ በቃ ልምምዴን የቀጠልኩት። ከዛ እንደዛ ትሬኒንግ መስራት ጀመርን። ያው ከዛ ስንመጣ ደግሞ ደስ የሚል በየ2 አመቱ አንዴ ኢትዮጵያ ሻምፒዮና አለ። ከዛ ያው ተመልሰን ያው ልምምዳችን ተመጥቼ ልምምድ ማድረግ ጀመርኩኝ። 95 ላይ ድጋሚ ያው ኢትዮጵያ ሻምፒዮና ተነስተን ሄድን። እዛ ላይም ደግሞ የዛን ቀን ወጣት ተጫዋች ነኝ። በወጣትነት ልምምድ ያደረግ ነው። እንዳዚህ ውጤቱን ተደጋጋሚ ሻምፒዮና ሆንኩኝ ማለት ነው። እና ያው እኛ ደግሞ ዘርፋችን ብዙ ነው። ነጠላ አለ፣ ደብል አለ፣ ሚክስድ አለ። በ3ቱ ሻምፒዮና ሆንኩኝ እኔ። አሁንም እዛው ብሔራዊ ቡድን ቀጠለ ማለት ነው። ከዛ ስንመጣ ብሔራዊ ፌዴሬሽን እኛ ላይ ትኩረት ስላደረገ የድጋሚ የወጣቶች ሻምፒዮና ኢጅፕት ላይ ነበር። ስለዚህ ልምምድ ሰራን። በዛ አጋጣሚ ደግሞ ናይጄሪያ ኦል አፍሪካ ጌም ደርሷል። የሚገርመው ነገር እና ኦል አፍሪካ ጌምም ከኛ ከክልላችን የተመረጠች ሱዛን አለች። እሷ ተመርጣ ነበርና በአዋቂ ማለት ነው። ስለዚህ እኔና እሷ አዲስ አበባ ልምምድ ገባን
ወንድራድ ካሳ ወጣት እሱም ወጣት ላይ ተመርጦ ነበርና በወጣት እኔና ወንድዬ በዋቂ ሱዛን ነበር የተመረጥነው አዲስ አበባ ልምምድ ጀመርን ማለት ነው ሁላችንም እነሱ ለኦል አፍሪካ ጌም እኛ ደግሞ ለወጣቱ ተብለን ነበር ከዛ እየሰራን ያለ በመሃል ውድድሮች በቃ ወጣቶቹ ኢጂፕት ሄዱ ተባለን ወንድራድ ከድሬዳዋ እኔና ወንድዬ ከአዲስ አበባ ደግሞ ሌሎች ሆነን 4 ወንድ 2 ሴት ሆነን ሄድን አሁንም ሄድን የሚገርም ነው ግብጽ ላይ ጥሩ ተፎካካሪ ሆነ ሶስተኛ ወጣን እሺ በዛን ሳም በቃ ፕሬዝዳንቷ ማመን አቃታት በጣም ነው እኛን የምትወደድ ከዛ ስንመለስ እነዚህ ሲኒየሮች ናቸው ለኦል አፍሪካ ጌም ተዘጋጁ ነው ከዛ ተደባለቅ ለምን ወጣቱ አዋቂውን እንትን ይላል ተባለ ጥሩ እንትን ላይ ነው ያለው ይደባለቁና ልምምድ ይስሩ ተባለ ከዛ ልምምድ መስራት ጀመረ በዛው ቀጠልን ከግብጽ መጣው ተቀላቀልኩኝ ቲሙ ማለት ነው ድጋሚ ቲሙን እየተሰራን ይያለ በመሃል ያው የባጀት ጉዳይ ታወቀ ነው እዛው ባለቀ ሰዓት ማጣራ ተጫዋች ቀንሱ ተባለ ማለት በፊትኛ የተያዝነው 6 ሴቶች 6 ወንድ ነበር ቢያንስ 5 ይሆናል ተብሎ ነበር አይ 4 ሴት 4 ወንድ ነው መሆን የምትችሉት ኮታችን ተነገረ ኦኬ ስለዚህ ግዴታ ውድድር ማጣሪያ መደረግ አለበት እና በዛን ሰዓት ምን ሆነ አዋቂዎች ያው ከስር ስትመጣባቸው ይፈራሉ እና እንደዚህ እንዴት እናንተ በቃ ግብጽ ሄዳችኋል አስተያየት ይሰጡናል በቃ እናንተ ልቀቁ ሲሉ እኛ ደግሞ ከተሸነፈን እንለቃለን ካሸነፈን ግን እንሄዳለን ኦል አፍሪካ ጌም ማለት ከዛ እዛ ያሉት የሚያውቁን እንትኖች ራሱ አረ ተዋቸው እነሱ በጣም የሚገርም ነገር እኔ እድል ነው ለምን ከኔ በፊት ስንት አመት ሻምፒዮን ሆናለች ሱዛን ጌራሃች እና ይሄ ቻንስ አልገጠማት አጋጣሚው የሚገርም ነገር እኔ ይሄን አጋጣሚ ቻንሱን ያገኘሁትና ከዛ ግዴታ አሉና እኔና እሷ ደግሞ የሚገርም ነገር ድሬዳዋ ላይ እንዲፊክ ነው እንጂ ምን ደረገው ውድድር አድርገን አናቅ ከዛ ማጣሪያ ስለዚህ በ2 ቀን ውስጥ በ3 ቀን ውስጥ ማጣሪያ አድርጋችሁ አሳውቁን የተባለው ስለዚህ ድግግሞሽ ልናረግ ነው እንግዲህ ከዛ እኛ ያው ኮንፊደንሳችን ለምን ከዛም ጥሩ ውጤት ዘመተናል ያለን ፕሮፎርማ ጥሩ ነው ስለዚህ በቃ ማጣሪያውን ጀመርን ያው ስናወጣ የሚገርም ነው መጀመሪያ የደረሰኝ ከራሴው ከሱዛን ጋር ነበር ወይኔ ደርቢ ነው በጣም ከባድ ለምን የሆነ ነገር ፌክ እንዳሰራም ምንም በቃ ማድረግ አትችልም ስለዚህ ከሷ ጋር የደረሰኝ እዛ ጋር ደግሞ አስበው ኦል አፍሪካ ጌም ነው ትልቅ ጌም ነው አንተም ለመሄድ ነው የምትፈልገው ስለዚህ እዛ ጋር ያለኝ መጫወት እንትን ነው ማለት ያለብኝ ከዛ ከሷ ጋር አሸነፍኳት ለመጀመሪያ ጊዜ እዛ ላይ ተወዳደር አሸነፍኳት የኔም ያቺ ፓርትነሬ አሸነፈች ሁለቱም ይገርም ፓርትነሮች ናቸው የአዲስ አበባዎቹና የሱዛን በዋቂ እነሱ ፓርትነር ናቸው እጣስታነሱን ደረሳችሁ እጣስናዛ ክሎስ ደረሰን እኔ ከሱዛን ጋር እሷ ከራሷ ከአዲስ አበባ ጋር ስለዚህ ሁለታችንም አሸንፈን አለፈን ሌሎቹ ነበር እኔና ጓደኛዬ አንደኛና ሁለተኛ ሆነ እነሱ ሶስተኛና አራተኛ አረግናቸውና ለኦል አፍሪካ ጌም ናይጄሪያ ሄደን ማለት 95 ማለት ነው 95 የሚገርም ነገር እድሜያችን አዋቂ አይደርስ ግን እኛ በቃ ጥሩ እነሱን ተስላለን ነው ይሄድ ነው ግን ፌዴሬሽኑ ማድነቅ ፈልጋለሁ ለናንተ እድል መስጠት በራሱ በጣም በእኛ በጣም የሚገርም ነገር ብዙ ነው የሚያደርጉት ጥረትና ናይጄሪያ ሄድን ስንሄድ በጣም በቃ ትልልቆች ናቸው አስበኛ ወጣት ትልልቆች ናቸው ፊዚካሊ ያስፈራሉ ምናምን ነገር ግን ምንድነው እኛ ልጅም ስለሆነ ኮንፊደንስ አለ በቃ ገብተን ምን ችሎን ተጫውተን እንወጣለን እንጂ ፍራቻ የለንም ነበርና ኮች የሚገርመው ነገር አሁን እነዚህ ከኛ ጋር ማች የሚያደርጉ አገሮች አሉ አሁን ኬንያ ሞዛምቢክ እነዚህ አልጀርስ ምናምን አሁን እነዚህ በጣም ባድሚንተን ቶፕ የሆኑት ናይጄሪያ አሉ ሳውዝ አፍሪካ ቶፕ ምትላቸው በዛ ጊዜ ማለት ነው በዛን ጊዜ ሲሻልሶች አሉ በጣም ጎበዞች ምትላቸው በአፍሪካ ማለት ነው እነሱ ላይ እኛ እንገባ ለምን ጉልበታችሁ ነው የምትደክሙት ነው የሚላል ስለዚህ እኛ ማሸነፍ የምንችላቸውን ቲሞችን ከታች ያሉና ኬንያ ግብጽ እንትን ኡጋንዳ ምናምን ከነሱ ጋር እኛ እንገባለን እና እነሱን በቃ ፖርፍማ እኩል ለና ውጤት ስለምናመጣ እዛ ላይ ነው የሚያሳትፈንና
አንድ ጊዜ ናይጄሪያ ጨዋታ አለ ተባለ። ከናይጄሪያ ጋር ነው። ሱዛን በፊትም ሲንግል ተጫዋች ነች። ሱዛን ተባለች። ደብል ሁለታችሁ ግቡ፣ እኛ እረፉ ተባልን። እነሱ ቋሉ አዋቂዎች ለምን እኛን ታሳጥናላችሁ ምናምን ብለው ሲሉ ከዛ በቃ እኛ እንገባለን አለን። ልምድ ነው ለኛ የሚሆነው እንገባለን ምናምን ብለን ደፈርን ማለት ነው። እኔ ሲንግል ገባለሁ አልኳቸው እና የሚገርም ነገር ሲንግል የገባዋት ልጅ ምን እንደምታክል ቁመቷ ምናምን እኔ ምንም አልፈራሁትም ገባለሁ አልኩኝ። ከዛ ገባሁኝ። የሚገርመው ነገር ከልጅቷ ጋር 2-1 ተጋለን የተሸነፍኩት ይብም ማለት ነው። በቃ የሚገርም ጨዋታ ፕሬዝዳንታችን ዘላን የገባችው ሜዳ ውስጥ የሚገርመው እዛው ጋር የስልጠና እድል ተሰጠን። እነዚህ ልጆች ተመረጥን ሁለታችን። እነዚህ ልጆች ስልጠና ቢሰጣቸው ጥሩ ይሆናሉ ተባልና እዛው ከፒክ ተደረግን ማለት ነው። ከዛ ከናይጄሪያ ተመልሰን ያው እንደ እኔ ያው ልምምዴን አላቆም በቃ ሱስ ሆኖብኛል። ለምን በየአመቱ ውጪ ሳልሄድ አልቀርም። በቃ ሄዳለሁ። የአፍሪካ ኦል አፍሪካ ጌም በ4 አመት ቢሆን የአፍሪካ ሻምፒዮናዎች ሄጄ እሳተፋለሁ። ከዛ መጣን ልምምድ ጀመርኩኝና እንዳልኩ እድል እዛ ላይ ተመርጠናል አልኩ። እንትን ላይ ቡልጋሪያ ላይ ስልጠና ቆይ እሱን በኋላ እናንሳው ሚስተርዬ። ከዛ በፊት የእናንተ ቤተሰብ በሙሉ ባድሚንተን ነው። ድሬዳዋ ላይ ባድሚንተን ሲባል የእናንተ ሚስተር ቤተሰብ ነው። እህትሽም ተጫዋች ነበረች፣ ጌቱም እንደዚሁ ተጫዋች ነበር። በነገራችን ላይ ጌቱ ተገኝ እኔ ወደ ጋዜጠኝነት ስመጣ የመጀመሪያው በር የከፈተልኝ እሱ ነው። በዛ አጋጣሚ ማመስገን እፈልጋለሁ። በእውነት ሰው ያደረገልሽን ማመስገን ያስፈልጋል። እሱ እኛ ጣቢያ ከኛ በፊት ሲሰራ ስለነበር ያለማመደን ያመጣን እሱ ነው። በዚህ አጋጣሚ ምስጋና አቀርባለሁ። በስፖርቱም በባድሚንተኑም እሱና ዮና ስላደረጉት ነገር ምስጋና ይገባቸዋል። እናንተ በተለይ አንቺ ወደ ባድሚንተን ስትመጪ ትልቁ አስተዋጽኦ ያደረገልሽ የክረምት ውድድር ነው። በእናንተ ጊዜ የትምህርት ቤትና የክረምት ውድድር ነበር። ይሄን አያይዘሽ እስቲ አውሪኝ። የክረምቱ ምን ብታደርጉ ነው የተመለመላችሁት? የሚገርም ነው። የክረምት ውድድር ላይ ሲጀመር በየትምህርት ቤቱ ይለጠፋል የክረምት ስልጠና ባድሚንተን ምናምን በየስፖርቱና ተጫዋቹ ወይም ታዳጊዎቹ የሚፈልጉትን ስፖርት መርጠው በተባለበት ቢሮ ሄዶ ይመዘገባሉ። እና ክረምት ሰልጥነህ የክረምት ውድድር ስታረግ ኢቭን ሽልማው የምትሸለመው ደብተር፣ ብዕር፣ በቃ እንደዚህ አይነት ማቴሪያል የትምህርት ድጋፍ ነገር ነው የምትሸለመውና ያ ነገር ነበረ። እና አብዛኛው በጣም ከኒንጃ ከአዳራሽ አይበቃንም የክረምት ስልጠና ላይና ውድድሩ ራሱ በጣም ጠንካራ ውድድር ነበረ። ክረምት ስልጠና ላይ ለምን ሽልማት አለው ውድድር በየትኛውም ካታጎሪ ከስርም ታዳጊ ይምጣ ምንም ይሁን ከታች እስከ ላይ ድረስ ውድድር አለ፣ ሽልማት አለው። እና ያንንም ተሸለመው እንዳልኩ የደብተር የትምህርት ቤት ቁሳቁስ ነገሮች ናቸው ምን ሸለመው። ስለዚህ ቤተሰብ አያስቡም ምንም ነገር ለምን እኛም ያንን ነገር ስለምናቅ እዛ ጋም የሚገርመው ነገር ባድሚንተን 7 ክለብም ነበረን ድሬዳዋ ላይ። በእውነት? አዎ። እሺ። በጣም ትልቅ ክለብ 7 ክለብ፣ 7ቱም ትልቅ ክለቦች። እነማን? ሀረር ቢራ። እኔ አሁን የሀረር ቢራ ተጫዋች ነበርኩ። ሀረር ቢራ እስከ ውጪ ድረስ እኔን ድጋፍ ያደርገኝ ነበር። የሚገርመው ነገር የክለብ ውድድር ደግሞ 93 ላይ ጅማ ላይ ተካሂዷል። የክለቦች ውድድርና ክለቦች ናቸው። አቶ ጁኑዲን ባሻ በጣም ቤተሰብ ነኝ። የሚገርመው ነገር ማለት ሀረር ቢራ እኔ ባልኩበት ውድድር ላይ አሁን የክለብ ውድድር ሲካሄድ ጅማ ላይ እኔ ብሔራዊ ቡድን ነበርኩኝ እና ብሔራዊ ቡድን የሆነ ሰው አይሳተፍም ተባለ። የሚገርም ነገር ሙሉ ትጥቄን ይዘውልኝ ከዚህ ማለት ነው የክለቡን ቱታ ማሊያ ሁሉ ነገር መጥቶልኝ ነበረ። ኮች ያው ስንጠይቅ ምረጭ ተባልኩኝ። ብሔራዊ ቡድን ያለ ልጅ ሄዶ አይወዳደርም ተባልኩኝ። የዛንዛ ዝግጅት ላይ ነበርኩኝ። ስለዚህ ግዴታ እኔ ወደ ብሔራዊ ቡድኑ ስለማዘም ወደዛ አልኩና ግን ሙሉ ነገሬ ለኔ ተሰጠኝ። በኔ ወጣው ነገር ክለቡ ማለት ነው። ደሞዝ ምናምን ነበረ? አዎ ሀረር ቢራ አና ነበረ፣ አና ትሬዲንግ ቡምላኮ ነበረ። በዛን ሰዓት በቃ አሉ የተባሉ ድሬዳዋ ላይ ያሉት እንትኖች ሰባቱም ቢያንስ ከአንድ ቲም ሙሉም ቲም አለው። ወጣት አለው፣ ታዳጊ አለው፣ አዋቂ አለው፣ አንድ ክለብ ማለት ነው። ስለዚህ የሆነ እንትን የእግር ኳስ ቲም ነው የሚመስል ባድሚንተን በጣም ሰፊ ነበር፣ ብዙ ነበርና ከዛ ውስጥ ነው ተጋርለክ የክለብ ውድድር ራሱ እርስ በራሱ ላይ የምንጣላበት ጊዜ አለ በክለብ ውድድር ማለት ነው። እና የክረምት ውድድር በጣም ትልቅ ነበር አስተዋጽኦ ያለው። አቶ ጁኑዲን ባሻ እውነት ለመናገር ክብር ይገባቸዋል።
በተለይ እሳቸው ሀረር ቢራ ስራ አስኪያጅ በነበሩበት ሰዓት ላይ የድሬዳዋን ስፖርት በጣም ይደግፉ የነበሩ እኔ ብስክሌት ላይ በጣም ሲደግፉ አስታውሳለሁ እና ለከኛ እንደ ስንት ዋንጫ በልተናል ሀረር ቢራ ሀረር እንሄዳለን ኢቭን ናይጄሪያ ኦል አፍሪካ ጌም የመጀመሪያ ቀን ናይጄሪያ ሲሄድ እኔ ሀረር ቢራ ቲሸርት ለብሼ ነበር መጫወተው እዛል ማለት ነው እና ብዙ ሀረር ቢራ ብዙ ድጋፍ ያደርጋል የድሬዳዋ ባድሚንተን ሚስተር 1990ዎቹ ላይ ጫፍ ላይ የደረሰበት ጊዜ ምን እንከን የማይወጣለት የሆነ እንደውም መጽሔት ላይ አይቼ የድሬዳዋ ባድሚንተን ሄዶ ገና ሳይሳተፍ አሸናፊ ሆኖ ይመለሳል የታወቀ ነው ለምን የምንሰራው እኮ ስራ ነገርኩክ ውድድር ደረሰ ብለን አይደለም የምንሰራው ወይም እንደ ኢትዮጵያ ሻምፒዮና ደርሷል ብሎ ይሄ ለብ ስራ አይደለም የምንሰራው የሚገርም ልክ የሆነ እንትን 3 ኪሎ ሜትር እንሮጣለን ይሄ 3 ኪሎ የሚባለው ድረስ ሩጫ እንሮጣለን ለሊት ተነስተን ማለት ከጅብ ጋር 11 ሰዓት ተነስተን እንግዲህ አስበው ባሸዋ ለምን አሸዋው ለኛ እንትን አለው ለምን በጣም ፈጣን ነው ስፖርቱ እንደሚታወቀው ስለዚህ ሆም ብለን አሸዋ ባሸዋ ውስጥ ነው የምንሮጠው ስለዚህ ለዛ ነው ለብዙ አመታት ተከታታይ ድሬዳዋ ሻምፒዮን የሆነው በባድሚንተን ማለት ነው እና የሚስመራው ስራ የቀልድ ነገር አለ በዛ ላይ ደግሞ አሰልጣኞቻችን አልተሰጣቸውም ክብር እንደው ለምን ምንም ነገር በሌለበት ውስጥ ነው በዛን ሰዓት ምንም ነገር ድጋፍ በሌለበት ሰዓት ያው አሁን እንደውም ፕሮጀክት አሰልጣኝ አለው ቢያንስ ታገኛለህ በወርም ቢሆን ትንሽም ቢሆን ታገኛለህ በዛን ሰዓት ግን ምንም ነገር ሳንቲም በሌለው ይሁን ከራሳቸው የራሳቸው ጥረት ነው በየክለቡ እየዞሩ ምናምን የሚያደርጉትና እነሱ ራሳቸው ክብር በጣም ኢቭን ሰንት ብሔራዊ ቡድን አስመርጠዋል በዚህ አጋጣሚ ድሬዳዋ ላይ በባድሚንተን ራሱ አንድ ከ6 ከ7 በላይ ብሔራዊ ቡድን አለ እውነት ነው እና የነሱም ጥንካሬ መሰለኝ እኛንም እንዲህ ስለያዙ ለዚህ ድረስ ነው ዘጠናዎቹ አንቺ በነበርሽበት ሰዓት አንቺ ነበርሽ ነፍሷን ይማረውና ሱዛን በእውነት ላደረገችው ነገር ክብር ይገባል ትንሽ ታውሪኛለሽ ስለሷ ግድ የለሽም የሴቶች ፉክክር እህትሽ አለች እስቲ ሴቶች የነበራችሁ ፉክክር በጣም ከባድ እስከ መኮራረፍ እንዴ የሚገርም ነገር አሁን እንዳልከው ይወዳር አለች ሱዛን አለች አረ ብዙ ናቸው ሮዛ አለች እንዳልከው ሲስተር እንኳን ከኛ በኋላ ነው የመጣችው እሷ አለች በጣም ብዙ ናቸው ድሬዳዋ ላይ ሴቶች ውድድር እንደገና ደግሞ የሚታወቀው ያው በሴትም ጠንካራ ቲም የሚባለው ድሬዳዋ ነው የታወቀ ነው ከዚሁ ካልኩሌሽኑን ሰርተን ነው የምንሄደው እንደዚህ እንበላለን ይሄ ብለን ነው የምንሄደው ከ10 ዋጫ 8ቱ የኛ ነው አጠቃላይ በእንደዚህ ብንመጣን ብለን ሰርተን ነው የምንሄደው እና የሚገርመው ነገር እኛ ሴት እንደውም ብዙ ጊዜ ማጣሪያ እናደርግም እዚህ ድሬዳዋ ላይ ለምን ማን ምን እንደሚሆን ታገል ልምምድ ብቻ ነው የምናደርገው ወንዶች ናቸው ብዛት ማጣሪያ የሚያደርጉት ማለት ነው ግን ደስ ይላል እርስ በራሳችን ያለን እንትን እንደገና ደግሞ ማህበራዊ ነገርም አለን ከስፖርት ውጪ ይሄ ማህበራዊ ነገርም እንደዛው ነው ተሳሰርና እና ደስ የሚል ነበር ትንሽ ስለ ሱዛን አውሪ ነፍሷን ይማረው በጣም ሱዛን ለኛ አሪያችን ነች የሚገርም ነገር ደፋር ነች የሷን ድፍረት ነው እኛ ከስር ያዝ ነው ማለት እንችላለን ገባክ ሜዳ ላይ እሷ ደፋር ተጫዋች ነች እንዳልኩክ ብቃት ሳያንሳት አይደለም አጋጣሚ እድሉ ቻንሱ ነው ገባ ቻንሱ ነው እንጂ ከኛ በፊት ስንት በኢትዮጵያ ውስጥ በቃ ተደጋጋሚ ሻምፒዮና ሱዛን ጌራችን ሲታወቀ ነው እና እኛ ደግሞ ከስር እሷን እያየን ነው እሷ በመታረገው አክሽን ነው እኛም እየተከተልን የደረስነውና ጠንካራ የቲም ያላት ፍቅር እኛ እንዴት እንደምታበረታታን ኢቭን ለሊት ተነሱ ምናምን እንደዚህ ነው ዛሬ እንዲህ ነው የምናደርገው እንዲህ ነው የምትለን እሷ ነችና የሆነ አንድ በቃ እሷ አለች ማለት በቃ ለኛ ትልቅ እንትን ነው ስለዚህ ኢቭን እኛ ከኮች እንኳን እዛ ጋር ሳይያደርጉ ሱዛን ታርገኝ ብዬ ነው የምገባው ወደ ሜዳ ገባ ይሄ ተጫዋች የማንበብ ብቃቷ ምናምን ስለዚህ ይሄን አርጊ ትላለች በቃ ስለዚህ ሱዛን ለኛ ከባድ ነው በዚህ አጋጣሚ በጣም ነው ማዝነው እንትን ተጫዋች የሆነች አልደረስኩባትም ከ2000 እሷ እስከ 2 ነበረች እንጂ ኢቭንም በኮችነትም ነበረች የዛ ጊዜ በደም ማቃት ልጆችን ሰብስባ ሁለገብ ስፖርት ኮሚሽን ውስጥ አንቺ እንደዚህ ያርጊውና እናትነት መሪዋ ምናምን ኮች ሆና እዛ ጊዜ በደም ማቃት ለማለት ፈልጌ ነውና እንጂ እስከ 99 ለምን 2000 መላው አሁን ከኢትዮጵያ ሻምፒዮና ባለኮ መላው ኢትዮጵያ ጀመርና አይደለ መላው ኢትዮጵያ ላይ መጀመሪያ
99 ላይ ነው የተካሄደው አይደለ? የዛን ሰዓት እኔ አልተሳተፍኩም። አጋጣሚ ያውንም ብሔራዊ ቡድን ስለሆንኩኝ እየተዘጋጀን ነበር። በፊት አላስወጡንም ነበር። እኔንም ሱዛንም ዝግጅት ላይ ነበር። ብሔራዊ ቡድን ተመርጠን ነበር። ግን ይሄን መስፈርት አላኩልን ነበር። እኛ ከቲሙ ጋር ልምምድ ላይ ነበር። ልክ ቲሙ ሊሄድ አንድ ሳምንት ሆነ ሲቀር ነው ስም ዝርዝራችን ተልኮ ሁለቱ መሳተፍ አይቻልም ተባለ። ያው እሷም በኮችነት እዛው ጋር አደረግናት። እኔ ግን ሄጄ ዝም ብዬ የሚገርመው ነገር ግን አንዳንዴ ስፖርት ኮሚሽን ያው በእኛ ስለሚያምን ስለሚተማመን በምንም መንገድ ፌዴሬሽኑም እንደዚህ ከተባለ ከራሱ ባጀት ይዞ ነው ይሄዳል። አይ እናንተማ አትቀነሱም። ባንወዳደር እዛ ቦታ ላይ መገኘት አለባችሁ ተብሎ ፌዴሬሽኑ በራሱ ባጀትም ይልከናል። እውነት ነው። እና 99 ላይ እኔ ያልተሳተፍኩት ግን ሄጄ ከቲሙ ጋር አብሬ ነበርኩኝ አዲስ አበባ ላይ ለመጀመሪያ የተካሄደው ማለት ነው። ግን ሁለተኛው ላይ የተካሄደው ድጋሚ ሁለተኛው ላይ ተካሄዷል አለ 2003 ነው እንደዚህ ላይ በየሁለት አመት ነበር ይዛ ጊዜ የዛ ሰዓት መላው ላይ ግን ተሳትፈናል። እኔም ሱዛንን ተሳትፈን ለኢዛን ሰዓት ሻምፒዮን ሀገር የሞክል ድል ነበራት። ያ አንድ ጊዜ ናይጄሪያ ሄደናል። ኦኬ አብራችሁ ኦል አፍሪካ ጌም የመጀመሪያውን አብረን ሄደናል። 8ኛውን ኦል አፍሪካ ጌም ከኒጋ ማለት ነው። እና አብረን እዛ ነበር። እውነት ላደረገችው ነገር ሁሉ መቼም ቢሆን አንረሳትም። አይረሳም። ክብር ይገባታል። በጣም ትልቅ ክብር ይገባታልና እድሉን አንዴ አግኝተናል። አብረን ሄደናል። ስፖርት ኮሚሽን ሁሉ ጊዜ ማትጠፋ እንዲያጣ በእውነት የሷ መኖር ነው። አሁን አንዳንዴ እንዳትበተን ስትል የሆነ የምትገናኙ ነገር አለ አይደል? እሷ አለች ማለት እኛም አለን አንቀርም። የሆነ እርስ በራሳችን ፉክክር ኢቭን የአሰልጣኝነት ሌቭላችን ራሱ አጋጣሚ እነሱ ይበልጡኛል እንዳልኩ ከኔ በፊት እሷ ኮችነት እንትን ወስዳለች። ከዛ በኋላ ነው መውሰድ የጀመርኩት ውድድር እንትን እና ፉክክር ነበረን። ግን ፉክክራችን ምንድነው? ያው የስፖርቱ ያለው ፉክክር ነው እንጂ ይሄ ያው የሰፈር ደግሞ አንሰፈር ነን እና እሱ አጋጣሚ ከዛው ከዚራ ነው የታወቀውና ጥሩ ነበረ። ግን ማዘር ያንቺ ማለት ነው ነፍሳችን ይማር ማለት ቅድም እንዳልኩሽ ነው ከጌቱ ጋር አብሬ ስለምሰራ ወዳጆች ቤተሰብም ሆነናል። እኔ በግሌና ማዘር ጋር ሄዳለሁ ብዙ እዛ ሰዓት እናሳልፋለን። ግን አንቺና እህትሽ ተጫዋቾች የማን ደጋፊ ናቸው? እሷ እኔን ነው። ለምን በቃ ሲሄድ አሸንፌ እንደምመጣ ስለምታውቅ በቃ እሷን ነው። እና የሚገርመው ነገር ቲሙ ሁሉ እኛ ቤት ነው። የሚገርመው ቤተሰብ ነው። በቃ ባድሚንተን ሁሉ ኢቭን አሁን እንደዚህ መላው ወይም ኢትዮጵያ ሻምፒዮና ወይም ደግሞ ባህር ዳር ላይ መላው ተካሂዶ ነበር አይደል? እዛ ስንሄድ በቃ ማዘር ነች ለዛ ሁሉ ቲም አገልግሎላ ትሰራለን ነበር። ሚዛን ነው የምንሄደው ማለት ነው። እና እሷም ራሱ ስፖርት ውስጥ ኢቭን ተቀልድባቸዋለች። አዲስ ድርጅት ተከፍቷል ሄዱ ስፖንሰር ትላቸዋለች። እና እሷም ስፖርት ውስጥ ነው እንትን ያለችው። ተጫዋች ነበሩ አላልችም። እሷ ምንም ግን ትደግፋችሁ ነበር በጣም ስለማውቅ ነው። እዛው ስለሆነ ሁሉም መተው ስለ ውድድር ያወሩላታ ስለማየው ትከታተላለች እና እንትን ትላለች። ግን ያው በውጤት ያው እኔን ነው የምትለው። ግን ሁለታችሁ ተጫዋቾች ታውቃላችሁ? ከስተር ጋር የሚገርም ነገር የመጨረሻ ሞዛምቢክ 10ኛውን ኦል አፍሪካ ጌም እኔ ባድሚንተን አልጫወትም ማለት እንደዚህ ቅዳሜና ወደ ጫወታለሁ። ይሄ እንደበፊቱ ትኩረቴን ምናምን ትቼ ግን ስፖርት ውስጥ አልጠፋውም። ኤሮቢክስ ሰራለሁ ጂም እና ባለቀታ ተደውሎ ማጣሪያ አለ ኑ ተባለን አዲስ አበባ። ከዛ ተነስተን እኔ እሷ ሲስተር እና ፈቲ ዲታ አራታችን ሄድን አዲስ አበባ። ከዛ የአዲስ አበባዎችም አሉ አማራዎችም አሉ ክልሎች ተሰባሰብን። እጣ ይውጣ ተባለ እና እጣ ምድባችን ሀና አለን ይሆን ማለት ነው። ልክ እጣው ሲወጣ እሷ በእኔ ምድብ ነች። በቃ አንቺን ሳረስኩሽ አንቺ አወርቀሻል አልኳት። አረ አልተውሽልሽም ማለችኝ። እሺ አልኳት። የሚገርም ነገር ገባን። የመጀመሪያውን ምድቤ በእኔ ምድብ ሆነች። ሁለት ደግሞ አዲስ አበባዎች አሉ። ከዛ ገባና እኔን አታርኪሚኝ አልኳት። ሜዳ ውስጥ አታርኪሚ ዝም ብለሽ ኳሱ ዝም ብለሽ ወደ አውት እያወጣሽ ልጨርስ ሌላ ጨዋታዎች አሉኝ አልኳት። ከዛ ወጠረችኝ። የቃላት ጦርነት በቃ ያዘችኝ ማለት እንዴ ነው ይሄ። አንዳንዴ ነፃ ሆነስ ጨዋታ እኮ ጨዋታ ይመጣል። በቃ ያዘችኝ። ኧረ ተይ ማለት እየነገርኳት ነው። ለምን ሌላ ጌሞች አሉ በቃ ተይኝ።
እሷ አልተውም አለች። ከዛ ተፎካከርን። ሜዳ ከገባማ የምን እህት ነው? አንድ የሚገርም ነገር እሷ ታላቅ ሄደች እና እኔ አዲስ አበባ ያውቃሉ የአዲስ አበባ ተጫዋቾች ምናምን ነገርና እሷ ወጣት አረግናት ወጣት እንድትጫወት እኔ ደግሞ አዋቂ ነው የምጫወተው እንዴ ታናሽዮ አዋቂ ታላቅዮ ወጣት ይሄን ይጣራል ህዝቡ ማለት ነው ደግሞ አዲስ አበባ ለምን ያውቃሉ እኔ ታላሽ እንደሆንኩኝ ግን ያው ጌም ላይ እኔ አዋቂ ነው የምጫወተው ሬዳንስ ወጥመንት ስንሄድ አሁን አዋቂ እነሱን ወጣት ምናምን ነው የምናረጋቸው ውጤታችንን አንቺ ያለ እድሜሽ እኮ ስለተራመድሽ ነው አዎ እና እንዴት ይላሉ እሷም መውጣት የለባትም እሷም ጥሩ የሚገርም ብሔራዊውን ተመርጣለች እሷ ኦኬ እንዴ ወደ ውጭ ያልሄደችም እንጂ ብሔራዊውን ሁሉ ነገር ወስዳለች ከዚህ እና እንዴት ይሉናል እና ያኔ በሞዛምቢክ 2004 እኮ ነው 2004 2006 ላይ ግዛን ሰዓት ከሷ ጋር ገጥሞኛል ሜዳ ውስጥ አሸነፍኳት ያው ብታደክመኝም አሸነፍኳት ግን ጥሩ ተፎካካሪ አንዴ ተፎካከረችኝ ግን የሚስጥር ብቃት ምንድነው ሜዳ ላይ በባድሚንተን የተለያዩ ብቃቶች አሉ ምንድነው ብቃትሽ እኔ ስማቸር ነኝ በጣም ስማች መታለሁ ኦኬ ኳስ መድፈቅ ማለት ነው ስማች መታለሁ በጣም በቃ እርግጠኛ ነኝ በስማቼ እርግጠኛ ነኝ አይደለም እዚህ አዲስ አበባ ራሱ የሚገርም በጣም ጃምፕ እናረጋለን እኛ ያ እንዲጠቅመን እንትን ለብሰን ነው የምንሰራው ዶሪያ ምናምን ነገር አሸዋ ለብሰን ነው የምንሰራው ኦኬ ኳስ ጃምፕ ስለሚፈልግ ማለት ነው ስለዚህ በቃ ኳስ ከፍ ካለ እርግጠኛ ነኝ እንደማይመለስ በእጅም ጎበዝ ነሽ ጉልበት ማለሽ እና የእጅ ቴክኒኮችም ብዙ እንዳልኩ እድሉን አግኝቻለሁ የስልጠና እድሎችን ስላገኘውኝ በቃ እጅ ላይ እንደፈለኩት ኳስ እንትን ማድረግ እችላለሁ እንደገና ደግሞ በጣም ቀልጣፋ መቀላ እና ስማች አመታላው ሚስተር የመጀመሪያ ክፍላችን በዚሁ እናብቃ ክፍል 2 ደግሞ በሳምንት እንቀጥላለን ማለት ነው የተከበራችሁና የተወደዳችሁ ተመልካቾቻችን ከቁጥር 1 ኢትዮጵያዊት የድሬዳዋ ተወላጅ ተጫዋች ከሚስተር ማናዘዋን ጋር የምናደርገው ቆይታ በዛው ያበቃም ግዴላችሁም ሳምንት ደግሞ ቀጠሮ እንያዝና ከብዙ የህይወት ታሪኳ ትንሹን ለማውራት እንግዲህ ጥረት እናደርጋለን ማለት ነው አሸዋ ሜዳ የዛሬውን ዝግጅት በዚሁ ያበቃል በዳይሬክተር በካሜራማን ተስፋውን በየነ ከኛ ጋር ነበር የሳምንት ሰው ይበለን የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው አሸዋ ሜዳ ነው ይድነቃቸው ዘውገቦችራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል እንዴት ተሸነፍን እንዴ ጎል ገባብን ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበር ብዬ አስባለሁ ለድሬዳዋ ቴሌቪዥን